ትንሽ ልክ ነበረ። ከዛ ሪንግ ነበር ያጠራቀምኩት። በቃ አካውንቴ ደግሞ ተዘግቶ ነበር ተንቀሳቅሶ አያውቅም። ከዛ በሱ አካውንት ወደ አካውንት ያስተላልፍልኝ። አካውንቴም ስለተዘጋ ብር የሚልኩ ሰዎች ደግሞ ሲገባ የሆነ ሌላ ንግድ ባንክ አይደለም በሳምንት ምናምን ወደ አካውንትሽ መተላለፍ የሚችለው አሉ ማለት ነው። ከዛ 800 ሺህ አካባቢ ቁቡ ምናምን ገብቼ ነበርና በአንዴ ላኩለት። 800 ሺህ ብሩ ቪዲዮ እንዳይጠፋልሽ ነው። ቪዲዮንማ ስትናፍቂ ለማየት ነው። ችግር የለውም። ምን ያለቅም አለኝ። የትም አለቅም። ራሴ ስትናፍቂ ብቻ ነው እንጂ የማየው ሌላ ችግር አላመጣብሽም፣ አትጨናነቂ አለኝ። እና 800 ሺውን ለምንድን ይላክሽለት? ወደ አካውንት እሱ ጋር አካውንት ስለሚንቀሳቀስ ኢትዮጵያ ስለሆነ እንደገባው በደቂቃ ስለሚነግረኝ ወደ እሱ ላኩለትና ደረሰኝ እሱ ጋም ገብቷል አለኝ። ከዛ እንዲያስገባልኝ ወደ አካውንቴ አዘዝኩት። ከዛ 200 ሺህ ብቻ ለሆነች ልጅ አበድርኝ አካውንትሽ ላይ ከመግባቱ በፊት አለችኝ እና አበደርኳት። ላከልኝ ወደ እሷ። እሺ 600 ሺህ ብሩን ግን ይዞብኝ ነገ አስገባልሻለሁ ዛሬ አስገባልሻለሁ እያለ 3 ዓመት እያዘብኝ ምን ማድረግ እንደምችል አላውቅም። በፍቅረኝነታችንም ደስተኛ አይደለን። አንዳንድ ጓደኞቹ ይነግሩኛል ሌላ እንደጀመረ ፍቅረኛ እንደጀመረ ምናምን ነገር ይነግረኛል። እኔም ደግሞ አማናውን ስላልጠጣልኝ ብዙ ከሱ ጋር ማውራት ምናምን የፍቅር ነገር ማሳለፍም ብዙ ደስተኛ አይደለሁም። እሺ እና በጣም ቤተሰቦች ደግሞ አግዥና ተግዥንም እኮ ከዚህ ደሽ እስካሁን ድረስ ይሉኛል። ለቤተሰብ ማግዥ አላውቅም። በጣም ውስጥ የተሰብሩ ማለት ነው። ኢቭን ራሱ እዚህ ስራ ሰራ ምናምን ነገር ከማደም ጋር ራሱ እናጫበቃለሁ ማለት ባልሰራስ ምናምን አንድ ለራሴ ነው። ከእንግዲህ በኋላ ምን ይሰራልኛል እላለሁ ማለት ነው። ግን መስራት ስላለብኝ እየሰራው ነው። ግን በቃ ውስጥ ደስተኛ አይደለም። አይዞሽ ምንድን ነው የምትፈልጊው? ምን ማድረግ ነው ያለብኝ አሌክስ? አንደኛ ነገር ብሩን እንኳን ይዞት ይጥፋ ብለው ችግር የለውም ጦሰኝ ብል ስልኩ ላይ ያለው ነገር አለብኝ። ነገ ምን እንደምደርስ አላውቅም። ያስፈራራሻል በዛ ቪዲዮ? በሱ አስፈራርቶኝ አያውቅም። ግን የዛን ጊዜ እንዳለው ወደ እኔ ስልክ ከከለኝ ከዛ እኔም ሳላውቅ ነው እንደዛ ብሩን ከያዘ በኋላ አላስፈራራኝም። ምንም አዲስ ነገር የለም። እንደዚህ ያደርግሻለሁ ምናምን አይለኝም በፎቶ የተነሳ። ግን ደግሞ ብሩንም ስለያዘ እንደገና ደግሞ ህይወት ምን ያህል ጊዜ ስለቆየ እንደገና ደግሞ ሌላ ህይወት ምናምን ምንም አለመኝም እና እሱ ያሳዝነኛል። ግን ብሪስ እንዴት ነው የሚመለስልኝ? የእሱ ሀገር ሌላ ነው፣ የእኛ ሀገር ሌላ ነው። ቀን አይደለም ከቤተሰብ የት ነው የሚኖረው? ከሱ ጋር አልሆንኩም። አዲስ አበባ መሳኝ የሚኖረው። አይዞሽ እስቲ ሚዩት አድርጊና አዳምጪኝ እስቲ። ተረጋጊሽ፣ ተረጋጊ። አሁን ሌሎቻችሁ አሁን የእሷ ርዕስ እሷ ሆኗል። አሁን ሌሎቻችሁ ከዚህ ማትማሩ አላችሁ። ሲንግል ሆኖ ይቅርባችሁ። በየሶሻል ሚዲያው እየሄዳችሁ አትጃጃሉ፣ አትላላጡ። ዘንድሮ ሶሻል ሚዲያ ላይ መጥቶ ሀይ የሚላችሁ ወንድ
መጨረሻው ይሄ ነው። ተኝተሽ ቪዲዮ እንዴት እንደሚቀርጽሽ ነው የሚያስብ። ከዛ ነገ እንዴት አንቺን ጠልፎ እንደሚጥል በጣም እኮ ማለት ዘጠናዎች ውስጥ የኖርን ሰዎች አሁን እዚህ ውስጥ ዘጠናዎች ውስጥ የነበራችሁ ሰዎች ታውቁታላችሁ። በእኛ ጊዜ ዘጠናዎች ውስጥ እንዲህ አይነት ነገር የለም። በቃ ከሴት ልጅ ጋር ራሱ ሴት ልጅን አግባብተ ምናምን ራሱ በቃ እጇን ይዛት አቅፋት ራሱ ከሄድክ በቃ ቢግ ዲል ነው። በቃ ያኔ ዋው እንዴት አቅፏት እንዴት ምናምን በቃ በጣም ብርቅ ነበር። አሁን በቃ ሰው ሁሉ ወንድ ሁሉ የሚሮጠው የሴቷን ገላ እንዴት አድርጎ እንደሚይዝ ነው። ምን እንደሚጠቅም አይገባኝም። ህገወጥነት ነው። ሴቶቹ ደፍራችሁ ወደ ህግ ይዛችሁ ታትሄዱም እንጂ ጉዳዩን ብዙ ጊዜ በድፍረት እኮ በጣም ከባድ ወንጀል እኮ። እኔ የማረጋግጥልሽ ነገር እጁ ላይ ስላለው ቪዲዮ ብዙ አትጨነቂ። ባይሆን ጥሩ ነው። አንድ ሆኗል። ግን አንቺ ያልሽውን ሁሉም ሰው ይዞታል። አዲስ ነገር የለው። አንቺ የመጀመሪያዋ ሰው ብትሆኝ እዚህ ምድር ላይ ያሳስባል ወይ ጉድ ምናምን ሊባል ይችላል ብሽ ታስቢያለሽ። እንደው እንኳን ለቀቀው እንኳን ቢባል ወይ አንቺ አይደለሽም። አሁን ምንም በቃ ማንም ጉዳይ ብሎ ይሄንን ጉዳይ የሚያይም ሰው የለም። መነጋገሪያ የሚያደርግሽም ሰው የለም። በቃ ተለምዷል። በጣም የብዙ ሰዎች እንደዛ ተደርገዋል። ስለዚህ አንቺን ስፔሲፊክ አድርገው ሰዎች አንቺ ላይ ትኩረት የሚያደርጉበት ምክንያት የለም። የሆነ ሰሞኑ ከዛ ትረሻለሽ ቢያደርገው እንኳን እጁ ላይ ያለው ጥይት እንዳይሰራ የምታደርጊበት ምክንያት ምንድን ነው? ምንም ቢመጣ ምንም የፈለግከውን አርግ በይው። ማስፈራራቱ አይቀርም። በዚህ አጋጣሚ ማስፈራራቱ አይቀርም። እሺ ያስፈራራሻል። አሁን ከእጁ ለመውጣት ስትፈራገጪ ማስፈራራቱ አይቀርም። ገንዘብሽን ደግሞ እንግዲህ የላክሽበት ደረሰኝ ካለሽ ሁሉ ነገር እጅሽ ላይ ለሱ ያስገባሽበት ሀገር ቤት ስትሄጂ በቀጥታ ጉዳዩን ወደ ህግ በመውሰድ ገንዘብሽን መቀበል ትችላለሽ። የራቁት ቪዲዮ ምናምን እሱ የኔ ናት። ሰው ሁሉ ጉዳዩ አይደለም። ስለ እንደዚህ አይነት ጉዳዩ ስንት የሚያሳስበው ነገር አለ። ሰው ምን ይለኛል ነው ያው የሚያሳስበን። ባይሆን ጥሩ ነው። ማመን የለብሽም። ፌስቡክ ላይ ነው የተዋወቅሽው። ይህን ሰውዬ ሊያርድሽ እንደሚችል ግልጽ ነው። ፌስቡክ ላይ መጥቶ ሀይ ሲላችሁ ወይ የምትሉ ብታድቡ ይሻላችኋል። ቲክቶክ ላይ መጥቶ የኔ ቆንጆ እያለ ሲጽፍልሽ ቢላ ስሎ ነው። ወንዶቹ ደግሞ እዚህ ውስጥ የምትሰሙ የምትናድዱ አላችሁ። እንደዚህ ሲባል በቃ ስፔሲፊክሊ ወንድ ልጅን ለማጥላላት ምናምን የሚባል እንደዚህ ይመስላችኋል። አንተ ሴት ልጅ እኮ ነገ ትኖርሃለች። እንደዛ አስቡት ወንዶቹ እዚህ ውስጥ የምትሰሙኝ። እንዴት ነው ይሄ ስህተት ነው ሲባል ይሄ ነገር እንዴት ምናምን ይላል አንዳንዱ ወንድ። በቃ የወንድነት የተነካ ይመስለዋል። እንዴ ሴት ልጅ እኮ ትኖርሃለች። እንደ አባት አስበው። አሁን የዚች ልጅ አባት ብትሆን እንዴት ነው ይሄንን ነገር የምታስበው? ስለዚህ ማሰብ ያለባችሁ ነገር መቃወም ትክክል አይደለም ማለት ያለባችሁ፣ ሀሳብ መስጠት ያለባችሁ ነገ ትወልዳለህ ጓድ እመኔ። ወንድ ልጅ ደግሞ የሴት ልጅ አባት ሲሆን በጣም ሴንሲቲቭ ነው። ነፍሱን ራሱ ሊሰጣት ይችላል። ሴትም አባቷን ነው የምትወደው ይባላል አይደል? እንደ አባት በጣም ነው የሚያመው እንዲህ አይነት ነገር ልጅ ላይ ቢደርስ። ስለዚህ የኔ እናት አሁን አንደኛ ነገር ችግሮችሽና ጭንቀቶችሽን አንድ በአንድ ነው የምትፈቻቸው። ከዛሬ ጀምሮ ሚዩት አርጊ። አንደኛ ከዛሬ በኋላ በምንም ጉዳይ ከእሱ ጋር እንዳትነጋገሪ። ፈርተሽውም ይሁን ምንም ብርሽን አገርሽ ስትሄጂ እዚህ ሆነሽ ማድረግ ላትችይ ትችያለሽ። ደረሰኞች፣ ህጋዊ ነገሮች ካሉሽ እንደተታለሽ ከነ መረጃዎች ወደ ፖሊስ ጉዳዩ የምትወስጂው በቀጥታ ገንዘብሽን ማስመለስ ትችላለሽ። ጉሮሮውን ተይዞ ይመልሳል። ይሄ እንደውም በጣም የሚፈለግ ኬዝ ነው። እንደዚህ አይነት ኬዝ በፖሊስ ጉዳይ የትም ሀገር። ሁለተኛ የራቁት ቪዲዮን በተመለከተ እኔ ይኸውልሽ እዚህ ሁሉ ሰው ፊት በነግርሽ ነገር ምንም ማለት አይደለም። አሁን አንቺ ፖስት ቢያደርገው ነገር ራሴ ላጥፋ ምናምን ልትይ ትችላለሽ። ምንም ማለት አይደል። ፈልገሽ ያደረግሽው አይደል። ራስሽ ቀርጸሽ አላክሽለት ሰው አብራችሁ አደራችሁ። እሱ አንቺ በተኛሽበት ጊዜ እሱ ቀን ጠብቆ የቀረጸሽ ነገር ራሱ ጤናማ እንዳልሆነ ግልጽ ነው። ፈልገሽ እንዳልሆነ ገብቶሻል።
ምንም እንዳያሳስብሽ ይሄን ነገር ማለት ነው። ከተቻለ ስትሄጂ ገንዘብሽን ስታስመልሽ ይህንንም ጉዳይ ከነመረጃ ጋር ወስደሽ ለህግ ብትወስጂው ጠበቃ ይዘሽ በደንብ ልክ ታስገቢዋለሽ። ግን ብዙዎቻችሁ ትፈራላችሁ ስለሚያስፈራሯችሁ ማለት ነው። ስለዚህ እንዳትፈሪ እሺ። አንቺ ያልሽውን ሌላኛውም የሔዋን ዘር ይዘዋለች። እየተለየ ነገር አልያዝሽም። ፖስት ቢደረግ አንቺን ብሎ አንቺን ጉዳይ ርዕሰ ጉዳይ የሚያደርግሽ አንድም ሰው የለም እዚህ ምድር ላይ እመኝ። ይሄን የስሜን ያለ እርግጠኛው እነግርሻለሁ። በጣም ብዙ ቪዲዮ ነው ያለው የብዙ ሰዎች ቀሽም ወንድ፣ ልፍስፍስ ወንድ፣ ማሰቢያ የሌለው ወንድ ተሰብስቦ እንደዚህ አይነት ወንድ ስለሆነ ሴቶቹ የሚጠብሱት ነገ ያዋርዳታል። በፍቅር ጊዜ ያደረጉትን ነገር ይዞ ህሊና ቢስ ስለሆነ ብዙዎቹ ለፍቅረኞቻቸው አምነ የላኩትን ነገር አንስተው ዌብሳይት ላይ ምናምን የሚለቁባቸው አሉ። ስለዚህ የኔ ናት ባይሆን ጥሩ ነበር። ከዛ ውጭ ግን እንዳትጨናነቂበት እሺ። አንድ ነገር መናገር አመሰግናለሁ። ማለት እኔ እስኪር ድረስ አገር ቢቀይር ወደ ገጠር ወደ ክፍለ ሀገር ቢገባ መክሰስ እችላለሁ። በደንብ ትችላለሽ። አገር ማለት እኔ ቤተሰቦቹ ምናምን ብዙ አላውቅም። እንደዚህ ጓደኞች አብሮት እዚህ አዲስ አበባ ያሉ ነው እንጂ የማውቀው እኔ ሀገሩን ብቻ ነው እንጂ የማውቀው የት አካባቢ ይሁን ምናምን ማውቃታችን ግን አሁን ምን ታደርጊያለሽ መሰለሽ? እንደሄድሽ ጠበቃ ህጋዊ ጠበቃ ትይዥና ጉዳይሽን መረጃዎችሽን በሙሉ አጠናክረሽ ጉዳዩን ወደ ህግ አዲስ አበባ ከሆነ አዲስ አበባ ፌዴራል አሁን ብትከሽ ፌዴራል የትም ቦታ ነው። ገብቶሻል? ፌዴራል ፖሊስ ማለት ያው የሀገሪቷ ፖሊስ ማለት እኮ ነው። ፌዴራል ፖሊስ ማለት ቃሉ ራሱ አይደል? ፌዴራል ማለት የትም። ስለዚህ ጉዳይሽ እዛ ከተያዘ የትም ይግባየት ጉሮሮር አንቀው ያመጡታል። ገብቶሻል? እጆችሽ ላይ ያሉ መረጃዎችሽን ግን በደንብ ያዥ። እሺ ይሄ አስፈራራሽን የራቁት ቪዲዮ ብሎ እኔ ጋስ ትንፍቂ ነው ማየው ምናምን ያለሽ ኤቭሪቲንግ እሺ፣ ኤቭሪቲንግ እንዳትፈሪ። በመጋፈጥ ነው ወደፊት የምትሄጂው። እሺ ሻርክ ያመሰግናለሁ። ትንሽ ቀለል ብሎኛል። አይዞሽ ካለሁበት ሁኔታ አመሰግናለሁ። ኮሜንት የሚያጽናናችሁኝ አመሰግናለሁ። ኤኒታይም ነይ እሺ፣ በማንኛውም ሰዓት ሲጨንቅሽ ነይ እሺ። ሻርክ ወንድሜ አመሰግናለሁ። አመሰግናለሁ። በርቺ። ድምጿ ራሱ ተቀየረ አይደል? ቅድም እናንተ አሁን እየቀለደሽ ነው ስትሉ ነበር። ትዕግስት ጥሩ ነው። አያችሁ እየቀለደሽ ነው ብዛችሁ እንትን ብትሉ ልጅ ነገ ለአንገቷ አትመለስም። እለቅብሻለሁ፣ ለቤተሰብ ልከብሻለሁ ምናምን። ምን ቤተሰብሽ ምንም አውቀሽ ያረግሽው እንዳልሆነ ግልጽ ነው ሰው ሲቀርጽሽ። እኔ በእውነት አንዳንዴ በቃ አንድ ወንድ በቃ ሴት ልጅ ጋር ሆነ ቁጭ ብለህ ራሱ ማውራት አሁን በቃ በጣም የሚያሳፍር ሁኔታ አይነት ነገር ነው። እንደ ወንድ ሳስበው እየሆነብን ያለው ማለት እንዲህ አይነት ነገር ለማንደግስ ሰዎች። ምክንያቱም በቃ ሴቶቹ ይፈራሉ። አሁን ልጀንጅን ራሱ ብትል አሁን በቃ ሴቷ ነገ ወይ ቪዲዮ ይቀርጸኛል ብላ ነው የምታስበው። ገብቷል? ሰው በጣም ሴንሲቲቭ ነው። ምን አይነት እንደዚህ የሚያደርጉ ሰዎች ከየት ነው የመጡት? ምን አይነት ትውልድ ነው ያላቸው? ማን ያሳደጋቸው? የት ነው የበቀሉት? ግብረ ገብነት ተምሮ ያላደገ ነው እንዲህ አይነቱ፣ ተቆንጥጦ ያላደገ በእውነት ከየት ነው የበቀሉት? ሌላ ፕላኔት ነው የመጡት? አልገባኝም። ሄሎ ሄሎ፣ ሴቶቹ ተጠንቀቁ። ብትጠነቀቁ ነው የሚሻላችሁ። ሄሎ፣ ማንንም ማመን የማችሁበት ጊዜ ላይ ነው ያላችሁት። ገብቷችኋል? ማንንም ምን ይሉታል? አሁን መቅረጽ ቪዲዮ ማለት የመድኃኔዓለም ያለ አሁን እንደው ስትናፍቂኝ ላይሽ ነው ይላታል። አንዳንዴ ቃላት ያጥራልኩ ስለ አንዳንድ ነገር ለማውራት። ጤና ይስጥልኝ። ሄሎ ሄሎ። እሺ እኔ እኮ አንዳንድ ሰው ሪኩዌስት ልኮ ሪኩዌስት ላይ መግባቱ ሰልፊ ለመነሳት የሚገባ ሰው አለ። ምንም የምታወሩት ነገር ከሌለ ለምን ነው ሪኩዌስት የምትልኩት? ሄሎ ሄሎ
እሺ ቀጣይ እውነት በጣም ኖሯቸው ሳይሆን እንድንሆንላቸው ብለው ትምህርት ቤት ሲልኩን ጥሩ ትምህርት ቤት ሁሉ ነገር ጥሩ ነገር አድርገው ግን መጨረሻ ላይ ደግሞ እኛ መክፈል አለብን እላለሁ። እንደዛ ስልህ ልክ ስትወጣ የሚታይህ ቤተሰብ ነው፣ የቤት ገበና ነው የሚታይና እናት እንዴት አድርጋ እንዳሳደገች ምን እንደሚቸግራት አባት ምን እንዳደረገል ምኑ ጋር እንደሆነና እንደዛ ማለት ነውና እኔ በቃ ከተሰደድኩ ጀምሮ ከወጣው ጀምሮ ሁሉንም ነገር ልክ ስራ የጀመርኩበት ቀን ከዛን ቀን ጀምሮ ነው በቃ ወደ ቤቴ ማድረግ የጀመርኩት። እናቴ ኬት ነው ያመጣሽ የምትልኪልኝም እስከምትለኝ ድረስ ማለት ነው። እኔ ደግሞ ማማ እኔ እኮ ሰራለው ሰርቼ ነው ምልክልሽ፣ አባቴም ልክ እንደዛ ማለት ነው። ስንል ጥሩ ምክንያቱም ልክ እዚህ እንደመጣው ራሱ ትምህርት ነው ቶሎ ብዬ የገባው በትምህርት ደረጃ ጥሩ ስራ ያስኩኝ ምናምን ጥሩ ህይወት መኖር ጀመርኩ ማለት ነው። ግን እምቢ የምትባል ቃል ግን ካፌ አትወጣ ገባ። እኔ አሁን አገር ቤት የምፈልገውን ነገር አድርጌያለሁ። እውነቱን ለምን አልነግርህም? ሁሉን ነገር የሚገባ የተባለውን ልገባም ብፈልግ ራሱ የሚገባኝን አድርጌያለሁ። ኦኬ ሰው የሚያስፈልገው ምንድነው? ገንዘብ ማስቀመጥ ነው፣ ቤት መግዛት ነው ምናምን ነው። እሱ ሰላምህን ግን አይሰጥህም። ሁሉ ጊዜ ነገር ይዞብህ ነው የሚመጣው ገባ። ይሄ ሁላ ነገር አድርጌያለሁ። የቤተሰቦቼንም ራሱ አድርጌላቸዋለሁ እንደኔ ማለት ነው። ግን አሁን በዚህ ጊዜ እናቴም አባቴም የሉም በህይወት እና የግድ ወንድምና እህት ነው የሚኖረው። ወንድምና እህት ደግሞ ልክ እንደኔም ተሰደዋል። ግን እኔ እንደማደርገው እነሱ አያደርጉ እያላቸው ያኛው ያደርጋል በማለት ቤቱ አንዳንድ ጊዜ ቤት ራሱ አለመደወል ሁላ ነገር ነበር ገባ። እና ልክ በምትደውልበት ሰዓት እናት በቃ ልክ አንተ እንደተናገርከው ማለት ነው ችግር ነው የሚያነሱት፣ ወላ ያላቸውም ችግር ነው የሚያነሱት ታውቃለህ አይደል? ግን ሄደ ግን ህይወታቸውን ስታይ ትቀናለህ። እንደኔ ደጅ ስደት ላይ ምን አይነት ህይወት ነው የምኖረው ነው የምትለው ገባ። እና ልክ መች ነው መሰለህ ለመጀመሪያ ጊዜ የተጎዳሁት እናቴ የሞተች ጊዜ። ልክ እሷ በድንገተኛ ነው የሞተችው። ልክ እሷ በዛን ሰዓት ደግሞ እኔ የ2 ወር ሐራስ ነው የነበርኩት ወልጄ ማለት ነው። እህቴ የኔ ታናሽ ከአሜሪካ ትመጣና ልታረዳኝ ማለት ነው በድንገት ነው የሞተችው። እናቴን ጠዋት ሰምቻት ሌሊት ነው ሞታ ያደረችው። ከዛ እሷ ከአሜሪካ መጣ እዚህ አድራ በጠዋቱ ሰው ይዟት ቤቴ ድረስ መጣ ማለት ነው። በቃ ሐራስ ስለሆነች ተብሎ ልክ ስትመጣ ግን ቤቴ ስታየው ምንድን ያለችው እንዴ ይሄ ሁላ አመት ተቀምጠሽ እንደዚህ አይነት ቤት ውስጥ ነው የምትኖሪው ነው ያለችኝ። እውነቱን ለምን አልነግርም? አንተ አሁን በዚህ ሰዓት እምቢ አለ ማለት ለነሱ የምታግዘው እዚህ ግን እኔን ጎርቶኛል ገባ የምኖረው ኑሮ ማለት ነው። አሁን ይሄ ትምህርት እንዲሆን ነው የምናገረው እንጂ የሚያሳፍር ነገር ነው ራሱ አይደል መናገሬ። እና እንዴ እንደዚህ አይነት ቤት ውስጥ ነው የምትኖር ያለችኝ። እንዴት አይነት ቤት ውስጥ መኖር ነበረብኝ አልኳት። እንዴ ይሄ ሁላ እያደረግሽ ምን እያደረግሽ ለራስሽ ለምንድን ነው ማትሆኝ አለች። እንደዛ ከሆነ እናንተ ማገዝ ነበረባችሁ። እናንተ ብታግዙ ኖሮ እቤት እኔም ራሴ እንደናንተ ሆነ ነበር። አሁን እነሱ አሜሪካ ውስጥ ቤታቸውን ገዝተው በቃ እንዴት አይነት ኑሮ ልበል በጣም እንትን ያሉ ኑሮ ነው የሚኖሩት ነው። ግን ቤት ማገዝ ግን አይፈልጉ። የሆነ ችግር ካለ አንተ ጋር ነው የሚደውሉት። እሱ በችግር መልክ አድርገው ነው የሚነግሩ። ማዘር እንደዚህ ብላ ማዘር እንደዚህ ብላ ፋዘር እንደዚህ ብሎ በቃ እንደዚህ ነው የሚሉት። አባታችን አሁን እንዲህ ያለ ብሎ አይነግርህም። ጥሩ ነው ያለ ነው የሚለው። ሁሉ ጊዜ ጥሩ ነው ያለ ነው እናንተ ህይወታችሁን ብቻ ኑሮ ነው የሚለው። ግን እናታችን ግን ትነግረናለች እንደዚህ ሆኖ ጓደኛችን ስለነበረች ማለት ነው ትንሽም ስለነበረች። አሁን በዚህ ሰዓት በቃ እቺ ልጅ ትመጣና ይሄንን ህይወት ታይና ሀዘን ላይ እዛ ቁጭ ባለበት ሀዘን ላይ ነው የተናገረችው ለወንድሞቼ ማለት ነው። ወንድሞቼ አሁን ሁሉም ገብቶ ነበረ ለቀብር ተብሎ ማለት ነው ለሀዘን ተብሎ የምትገባው ነገር አለ። እዛ ሰዓት ላይ ነው የተናገረችው። ብታዩት እኮ ቤቷን እኮ እንደዚህ እኮ ነበረ ምናምን ብላ ተናገርሽ ማለት ነው። ከዛም በኋላ እኔ ምንም አልተናገርኩም። አንደኛ ሀዘን ጎርቶኛል። እናቴ ማለት ለኔ እናቴ ብቻ ሳትሆን ጓደኛዬ፣ እህቴ፣ ሁሉም ነገር በቃ በየቀኑ የምንደዋወል ትንሽም ስለነበረች እንደ እንትኔ ነው ማያት ማለት ነው። ምንም አላልኩም። አባቴም ነገርኩት። ስነግረው ዝም በይ አሁን ሀዘን ላይ ያለ ነው ተያቸው አለኝ።
ከዛ ይሄ ሀዘን ያልቅና ልክ እንትን ስል በዛን ሰዓት ደግሞ ስራ አቆምኩኝ ማለት ነው። ኦኬ ለትንሽ ጊዜ ስራ አቆምኩኝ። ምክንያቱም ትንሹ ልጄ ትንሽ ታመመብኝ ምናምን። ይሄንን ነገር ሲሰሙ ካጠገቤ ጠፉ፣ ሁሉም ወንድሞቼ ካጠገቤ ጠፉ። ገባ? በዛ የተነሳ በጣም እኔ ታመሜ ነበር። እውነቱን ለምን አልነግርህም? ወደ አመት የሚሆን በቃ ሰው ማየት አስጠላኝ። ሰው ማየት ሁሉም ደግሞ ሸሹኝ። ይገርምሃል፣ መጀመሪያ ማግዛቸው የነበሩት ሁሉም ሸሹ። በቃ ሁሉም ሸሹ። በቃ በስነ ስርዓት ታመሜ ምናምን በቃ ሰው ሁላ ማየት ያስጠላኝ ነበረ። በቃ ከዛ ቀስ ያልኩ በጸሎት በምን እያልኩኝ ወደ ራሴ ተመለስኩኝ። ግን ከወንድሞቼ ጋርና ከእህቶቼ ጋር ተቆራርጬ ነው ያለሁት። ምክንያቱም በዚህ ኬዝ ልጄ ታሞ ራሱ ደውለው የታለሽ ብሎ አልፈለጉኝም። ይገርምሃል። እና አንዳንድ ጊዜ መስጠት በጣም ይጎዳሃል። ካለህ ነው እንጂ ሰው የሚፈልግ ከሌለ ሰው አይፈልግህም። እና የምትናገራቸው ነገሮች አንዳንድ ጊዜ በጣም ይከብዱኛል እና ዝም ብዬ ነው የምሰማ ስታወራ። ገባ? ይሄንን ነው የምለው። ለምክር በጣም አመሰግናለሁ። እና አሁን አንዳንድ ጊዜ ሰው አጥቼ ሲለኝ እኔም እንደዛችኛዋ ልጅ በጣም ሰጪ ነኝ። ሰው መከልከል አልፈልግም። እኔ ቤቴ ሳይኖረኝ ለሰው ነው የማደርገው። አንዳንድ ጊዜ በጣም ሀብታሞች እያላቸው ሁላ የሚጠይቁ ሰዎች አሉ። ገባ? እኔ እዚያውን ያለሁበት ሀገር ሁሉም ነገር አለኝ። ወላ ትንሽ ቤት ውስጥም ብቀመጥ በቃ እንዴት ልበለ፣ ስራም የራሴ ያለኝ የግል ስራም አለኝ እና ለገንዘብ የሚሆን ችግር የለኝም። ገባ? በዛን ሰዓታው ምን ትላለህ? ይሄን ሰው ባግዘው ሁላ ትላለህ ነው። ባግዘው ብለህ ታግዛለህ። ይሄ ምንድነው? አንደኛ አስተዳደግም ነው ልል እችላለሁ። ቤተሰቦቼ በጣም ለዋህን የነበሩት። እናቴ ምንም ሳይኖራ ጎረቤት ሁላ ጠርታ ቂጣ ጋግራ ሁላ የምታበላበት ጊዜ ነበርና በጣም ከቤተሰብ የምትማረው ነገር ነው። ሁለተኛ ነገር ግን ይጎዳሃል፣ በጣም ይጎዳሃል። አንተ ከሌለ የሚፈልግ ሰው የለም። በይበልጥ እናትና አባትህን ማገዝ አለብን። ምክንያቱም ለምን ብትል እነሱ ያደረጉት ለኛ መመለስ አለብን። ገባ? ግን ለሌላ ለወንድም ለእህት አልሜ ነው ካለህ ታደርግለታለህ። መነሻ እንዲሆነው ሁሉ ጊዜ ግን መላክ የለብህም። እኔ የምለው ይሄንን ነው። ሁሉ ጊዜ መላክ የለብህም። ምክንያቱም አንደኛ አንተንም ይጎዳሃል። አርገህ እንዳላደረክ ነው የምትቆጠረው። አንተ ይገርምሃል፣ ቤት የሚያህል ሰርተህላቸው ለቤተሰቦች እነሱ ነፍሳቸውን ይማር ሳይቀመጡበት ወንድምና እህት እየተቀመጡበት ምን አደረግሽ የሚሉ ጀግኖች ናቸው። ገባ? ስለዚህ እኔ አሁን ምንድነው ያደረኩት? እጅና እግሬን ሰብስቤ ወላ ስለ ገንዘብ ሁላ ሲያወሩ በቃ እንዳልሰማው ነው የምሆነው። ገባ? እንዳልሰማው ስራ አቁም ያለው ነው የምላቸው። አሁን ራሱ ስራ ጀምሬ ነው ስራ አቁም ያለው የለኝም። እንደዚህ ብዬ ነው የምዘጋቸው ማለት ነው። እና በጣም አመሰግናለሁ ለምክር ለማለት ነው። እሺ እኔ እናት በጣም አመሰግናለሁ። በጣም ጥሩ ሀሳብ ነው ያነሳሽው። እሺ እግዚአብሔር ይባርክሽ። አመሰግናለሁ። አሜን አሜን። መልካም ቀን። አሜን አሜን። መልካም ቀን። እሺ ቴንክ ዩ። እሺ በጣም ጥሩ ሀሳብ ነው ያነሳችው። ባይዞ ዝም ብዬ ያዳመጥኩት ሞር እንድትሰሙ ነው። አንሷ ከደርሶባት ነው ዋጋውን ከፍላው ነው። አንዳንድ ጊዜ አንዳንዶቻችሁ ዋጋውን ካልከፈላችሁት ግልጽ የማይሆንላችሁ አላችሁና ይሄ በጣም ጥሩ ነው። እሺ ነይ ግቢ። እሺ ነይ ግቢ። ራሴ እኔ አይደለም ጋይስ ጉንፋን ይዞኛልና ከስንት ጊዜ በኋላ የመጣ ጉንፋን ነው። በቃ ጭንቅላቴ ጤና ይስጥልኝ። ሄሎ አይሰማም እኮ ድምፅሽ። ኤርፎን ነው የምትጠቀሚው? አመጣሽ። እንኳን ሰላም ቆየኝ። ሰላም ነው? ሰላም። እሺ ብዛ ምን እንታዘዝ? እኔ ምክር ፈልጌ ነበረ። እሺ ንገሪ። አፍቃሪ ነኝ። አፈቀርሽ መሰለኝ ነው ወይስ አፍቅረሻል? ነው አፍቅሬ ሳይሆን ስለ ፍቅረኛ ሳይሆን ስለ ሌላ ሰው ልጠይቅ ፈልጌ ነው። ማለት እኮ ስማኝና ከዛ ማለት እሺ ንገሪን። እሺ ግን ፈርቻለሁ ማለት እንደዚህ እንትን አልልምና ያው ድምጽ ይሰማል ብዬ ነው። ልክፍቱ የት ነው ያዘሽ ከሚለው ጀምረሽ ንገሪ።
ኧረ ኪዳነ ምህረት እናትዬ የምልክት ነው። እና አሌክስ ምን መሰለክ ያው ክፍለ ሀገር ባለሁበት ሰዓት ማለት ተማሪ ሆኜ የሆነ ልጅ ነበረ አብረን ያደግነው ማለት አብረን ያደግነው ስለ የሰፈራችን ልጅ ነው። አንድ ትምህርት ቤት ነው የምትማረው፣ አንድ መንገድ ነው የምንሄደው። ብዙ ነን እና ያው እህቶቼም አሉ ምናምን። ከዛ ላይክ ከ3ኛ ክፍል ጀምረን እስከ 5 አብረን ነበር የምንማረው፣ አንድ ትምህርት ቤት አንድ ክላስ ማለት ነው። እሺ ምንም ማለት እንደ ወንድምነት ነው እንጂ ምንም የተለየ ነገር የለንም። እኔ እና እሱ መሀል ምንም ነገር የለም። ብዙ ነን። ያው እኔ በሰዓቱ ወደ ሴቶች ሳይሆን ወደ ወንዶች ስለምቀርብ ብቻ በቃ አብሬው እጫወታለሁ። ከሱ ጋር ብቻ ሳይሆን ከሌሎቹም ጋር ማለት ነው። ከዛ ያማዋል ተማሪ የትምህርት ቤት አብዛኛው ጊዜ ያማዋል እና ምናልባት በአማርኛ ምን እንደሚባል ባላውቅም በኦሮምኛ ነው የማውቀው። ገገብዶ የሚባል በሽታ ካወቅ ማለት የሚጥል በሽታ ማለት ነው። እሺ በአማርኛ አላውቅም ምን እንደሚባል ለዛ ነው። ከዛ አብዛኛው ጊዜ ስለሚጥለው ትምህርት ቤት ሆነን ማለት ነው። ያው የሰፈር ልጅ ነው ብዬ ካለው ከዛ ክብሪት ለዛ ለበሽታው ክብሪት ጥሩ ነው የሚባል ነገር ሰማውኝና ማለት ክብሪት ከሎኩሰ ከዛ ታጠፋና በዛ ወርቆ ባለበት ሰዓት ወደ አፍንጫው ትይዘላታለህ የክብሪቱን ጭስ ማለት ነው። እሺ ምንም ነገር መሀላችን የለም፣ ግን በጣም ስለሚያመው ይሁን አላውቅም እና ግን በጣም ቀርበዋለሁ። ከሁላችንም ደግሞ እኔ ቀርበዋለሁ እሱን ማለት ነው። እና እንደዛው ያን 6ኛ ክፍል ደረስን። ከዛ 6ኛ ክፍል ምንም ነገር የለም እንግዲህ እዚህ ጋር ወደ ፍቅር እንዳትወስድብኝና ከዛ 6ኛ ክፍል ስንደርስ በድንገት አባቱ ያርፋል ማለት ነው። በዛ ምክንያት እሱ ከትምህርት ያቋርጣል፣ ትምህርቱን ይተዋል። በ6ኛ ክላስ ሆነን ማለት ነው። ከዛ ትምህርቱን ተወ፣ እኛ ቀጠል ሌሎቻችን ማለት ነው። ግን ግንኙነታችን ያው የአንድ አካባቢ በር ለበር ስለሆነ እንደዛው ነው። ምንም እንትን ያለ ነገር የለም፣ እንደ ወንድምና እንደ እህት ማለት ነው። ከዛ የተለየ ምንም ነገር የለም። ግን ከብዙዎቹ ደግሞ እኔና እሱ እንቀራረባለን። እንደዛው እያልኩ እኔ ትምህርቴንም ጨረስኩኝ እስከ 10ኛ። ከዛ ወደ ቤሩት ሄድኩኝ ማለት ነው። ከዛ ወደ ቤሩት ሲሄድ በቃ ሌሎቹ ማገቡ፣ ሌሎቹም ደግሞ በሞትም የተለዩን አሉ። ከዛ ከጓደኞቻችን ማለት ነው። ሌሎቹም ደግሞ ወደ ስደት የመጡ አሉ በሰዓቱ። እኔም ወደ ስደት ሄድኩኝ። እስከዚህ ሰዓት እናወራለን፣ በስልክም እናወራለን ምናምን፣ ቤሩት እስከሚሄድ ሰዓት ማለት ነው። በአካልም እንገናኛለን ሀገር ቤት ባለውበት ሰዓት ማለት ቤተሰብም ስለሚመጣጣ እኔና ልጁ ብቻ ሳይሆን ቤተሰብ ራሱ ይገናኛል ማለት ነው። አንድ በር ስለሆነ ምናምን። ከዛ እኔ ቤሩት ሄጄ ምናምን አንድ አመት ከ3 ወር ሲሆነኝ ማዘር ትታመምና ወደ ሀገር እመለሳለሁ እኔ ማለት ነው። ከዛ እናወራለን በስልክ ከልጁ ጋር። ከዛ ተመለስኩኝ ምናምን አገኘሁት እና በቃ ምንም ማለት ከሰላምታ ያልቀረ ወይንም ከወንድም ይሰማል። አሌክስ ታፍታሃል? አዎ ይሰማል። ከሰላምታ ማለት ከጫወታ የቀረ ሌላ ነገር የለም መሀላችን፣ እንደ በፊቱ ነው። እኔ ተመለስኩኝ፣ ተገናኘን ምናምን፣ ቤትን መጣ፣ ማዘርንም ጠይቃት ምናምን። ከዛ ነው ማዘር ሲሻላት ወደ ዱባይ መጣሁ። እስከዚህ ሰዓት ምንም ነገር የለም መሀላችን። ግን እንደ ወንድምነት ከሁሉም ማለት ለይቼ የማየው ልጅ ነው። ከባህሪውም የተነሳ እንደ ሌሎቹ መጠጥ ቤት እንደዛ አይነት የሆነ በቃ ቆሻሻ የሚባሉ ነገሮች ስለማላይበት ነው እንጂ ፍቅር የሚባለው ነገር መሀላችን የለም። እኔ እሱን አላውቅም፣ እኔ ጋር ግን እሱ ነገር የለም፣ ከወንድምነት የቀረ ማለት ነው። ግን በቃ ወንድምም ስለሌለኝ ይመስለኛል ሳዘውም በሰዓቱ ሱቅ ውስጥም እየሰራሁኝ ስለቆየው ማዘዋለሁ። ሳዘውም እኔ ያልኩትን ነገር ያደርጋል ማለት ነው። ከዛ እኔ ወደ ዱባይ መጣሁኝ። ወደ ዱባይ መጥቼ ትንሽ እንደቆየሁ ይገው ቆይ ምን ኮሻኮሽ ነገር አለ ከጀርባሽ?
ድምፅ አለ ከጀርባሽ በጣም ይንፈሳኩሻል። ወይ ኤርፎን ሊሆን ይችላል ለዛ ነው እንጂ ምንም የለም። እሺ አሁንስ አሌክስ ንገሪኝ። ሰማለሁ። አሁን ያንተ ደግሞ አይሰማኝም። ኦኬ። ከዛ ወደ ዱባይ መጥቼ ትንሽ እንደቆየሁኝ ምናምን ጥያቄ ያቀረበልኝ። እስከዛ ሰዓት እንግዲህ ማለት አብረን ያደግነው አብረን የተማርነው ብዬ ካለው ምንም ነገር የለም፣ ግን እንደ ወንድምነት ምናምን እንቀራረባለን። ከዛ እንደዛ አይነት ጥያቄ ሲቀርብልኝ እኔ እኮ እንደዚህ ነው ማለት እኔ እንደ ወንድምነት ነው ለይቼ ማለት ራሱ እንደ ወንድሜ ታላቅ ወንድም ስላሌለኝ ሁሉ ነገር በቃ ስለምንቀራረብ ከቤተሰብም ለዛ ነው እንጂ እኔ እንደዚህ አይነት ነገርኩት ለጓደኛዬ ሳይሆን ለዚህ ልጅ እኔ ማለት ሌላ ሰው ከሌላ ሰው ጋር ህይወት መቀጠል ትችላለህ፣ ከኔ እናንተ ግን በወንድምነት እስከ መጨረሻ አብረን መቆየት እንችላለን። እኔ ጓደኛ ይሻለው ስለሆነ በጊዜ ካትጫወትና እኛ አብረን ያደግን ልጆች ነን። ሌላ ጓደኛ ያስ ሴት ጓደኛ ብዬ ነገርኩት እኔ ይሻለው ስለሆነ ማለት ነው። ከዛ ልክ 3 አመት ጨረስኩኝና እኔ ወደ ኢትዮጵያ ልገባ ሲሆን እንዲህ 6 ወር ምናምን ሲቀረኝ እናቱ ትታመማለች፣ የሱ ማለት ነው። ከዛ እናቱ ስትታመም ወደ ሌላ ከተማ ሄዳ መታከም ስላለባት ይዟት ይሄዳል። እንግዲህ አባትየው እዛ ጋር በፊት ሞቶበታል ማለት ነው። ከዛ እናትየዋ ተኝታ ባለችበት ሰዓት ፈራውን በቃ በጣም ማለት ነው። እንዲህ ማለት እንደ ወንድሜም ስለማየው አግብቶ ለማየት በጣም ነበር የሚቸኩለው ይሄን ልጅ። ከዛ ለምንድን ነው እናትህ ሳትሞት አባትህ የለም እሱ እናትህ ደግሞ አንድ ነገር ሳትሆን ለምንድን ነው የማታገባው ምናምን ብዬ ወንድሙም ነበረ እናትየዋም ተኝታ ባለችበት ሰዓት እናትየዋም ደግሞ በቃ አንዳንድ ነገር አለና እንደዚህ አውራን። ከዛ በቃ ለጊዜው ምን ቢለንም እሱም ፈራ ያው ከዛ በቃ ትዳር እንደሚገባ ምናምን አልኩኝ እንትን አለ ለመነ የሆነች ልጅ ከዛ ለምኑ ምናምን አንደኛ ሰዴታ ምናምን የሚባል ነገር ሽማግሌ የሚሄዱበት ነገር ማለት ነው። እሱ ነገር ተካሄደ። ከዛ ሁለተኛ ጊዜ ተመልሰው ይሄዳሉ ይመስለኛል እና በሁለተኛው ጊዜ ቀጠሮ ተይዞላቸው ማለት ነው። ከዛ የሁለተኛው ጊዜ ላይክ እሁድ ሊሄዱ እኔ ሐሙስ ገባለሁ ወደ ሀገር። እንግዲህ ለምኑ አንድ ቤት ገብተው በሁለተኛ ታይም እሁድ ሊሄዱ እኔ ሐሙስ ገብቼ አይ በቃ አልፈልግም እሷ ገብታለች ስለሆነ እኔ እንግዲህ ነግሬሃለሁ ምንም ነገር ማህላችን የለም ግን ሁሉ ነገር ከዛ ሰዎች ካለቀ በኋላ እኔ አልፈልግም እሷ ገብታለች ስለሆነ እሷ ነው ማገባው ብሎ ደግሞ ያንን ነገር ተዋል። ከዛ በጣም ተረበሽ ማለት በጣም ኤቭሪ ዲቴይሉን ከነገርሽን ማደራችን ነው እና በጣም እየረሳ ነው የምንመጣው ጉዳዩን። አሁን መጀመሪያ ምን ጋር እንደጀመርሽ ራሱ አሁን እየጠፋብኝ መጣው። እስቲ ጉዳዩን ጠቅለል አድርገሽ ንገሪኝ። አሌክስ እኔ የምፈልገው ነገር ማለት ነው ከዚህ ከልጅ ጋር ፍቅር አልፈልግም ማለት አብሬው ልኖር አልፈልግም፣ ግን ደግሞ እንደሚለየኝም አልፈልግም። ምክንያቱም በጣም እንደ ወንድሜ አንደኛ እኔ ጓደኛ ይዣለሁ፣ ሁለተኛ ደግሞ እኔ እንደ ወንድሜ ወይንም ደግሞ ከባህሪው የተነሳ ሊሆን ይችላል አላውቅም ስለሚያዛዝነኝ ብቻ ማለት በፍቅር ዙሪያ ሳይሆን በወንድምነት ዙሪያ እንደሚለየኝ አልፈልግም። እሱ ግን የሚፈልገው በሌላ መንገድ ነው። ከኔ ጋር ደግሞ በቤተሰብ ደግሞ እሱን አይፈልገውም ልጁን ማለት ነው። እኔ ልጁንም ማጣት አልፈልግም ማለት እንደሚርቅ ማጣት ስል በፍቅር ዙሪያ አይደለም በህይወት ዙሪያ አልፈልግም፣ ግን ደግሞ ላጣው እንደሚርቀኝ አልፈልግም። ከሌላ ሰው ጋራ ደግሞ እኔ ህይወት አለኝ። ይሄንን ልጅ እንዴት ነው እሱን ሁለቴ ነው እንደዛ ይለምናል፣ ይተዋል። ትንሽ ሲቆየው ደግሞ ይተዋል። ከሷ ጋር መኖር ፈልገው እያለ ማለት ነው። እንዴት ነው ይሄ ልጅ እስኪ ማለት እናቴ አትፈልገውም፣ ሌሎች እንኳን ችግር የላቸው። እኔ እሱ ደግሞ እንደሚርቀኝ ማለት በጓደኛ አሁን ያስኩ እንጂ
በቃ የማስበው ነገር ቢኖር እሱ ልጅ ነው ያኛውም ማለት ነው። በፊት አብሬ እንደዚህ እያወራሁ የቆየሁት ልጅ ማለት በህይወቴ ውስጥ ለምንድን ነው ይሄ ልጅ በህይወት ውስጥ የሚጫወተው በህይወቱ ላይ ለምንድን ነው የሚጫወተው የሚል ነገር ሁሌ በውስጤ ይመጣል ማለት ነው። እና እንዴት ነው ይሄንን ሀሳብ መርሳት ይሄን ልጅ ከውስጤ ማውጣት የምችለው? ማርያምን ፍቅር የለኝም ግን ደግሞ በቃ ወደዋለሁ ማለት ከባህሪው የተነሳ ግን በህይወት ዙሪያ አልፈልገውም። ምክንያቱም ቤተሰብ ራሱ ፈቃደኛ ስላልሆነ ለኔ ማለት ነው። አንደኛ ይሄን ልጅ እንዴት ነው መርሳት የምችለው? ሁለተኛ ደግሞ እሱም ህይወቱ ሌላ ህይወት ውስጥ እየገባ ስላልሆነ እኔ ጋር ፍቅር ስላሌለ አሁን እሱን ሌላ ህይወት ስላልገባ ብቻ የእሱን ሀሳብ ብደግፍ የኛ ህይወት ምን ይመስላል መጨረሻው ለማለት ፈልጌ ነው። አመሰግናለሁ። እስቲ ሚዩት አድርጊና አዳምጪኝ። እሺ አዳምጪኝ ጋይስ። ለዛ ነው ኃይለኛ ጉንፋን ይዞኛልና ራሴንም በቃ በጣም ጭንቅላቴ የሌላ ግለሰብ ነው እንጂ እኔ አይደለም ዛሬ። ለዛ ነው እሺ። አንዳንዶቻችሁ የጻፋችሁኝ ስለነበር ነው ከስር አንደኛ አንቺ ቦይፍሬንድ ይዣለሁ ብለሻል አሁን አይደል? ቦይፍሬንድ ካለሽ ምንድነው ሌላ ጓደኛ የሚያስፈልግሽ? አልገባኝም። አልወደውም፣ ለህይወት አልፈልገውም፣ ግን እንዲርቀኝ አልፈልግም የሚባል ነገር አለ እንዴ? እንዴ የኔናት ህይወት እኮ ቃቃ ጨዋታ አይደለም። በቃ ይህ ሰውዬ ፍቅር ግንኙነት ከአንቺ ጋር ይፈልጋል አይደል? አንቺ ደግሞ ጓደኛ አለሽ። በቃ ሁለታችሁ ቤስት ፍሬንድ መሆን አትችሉ። ተበላሽቷል። ከሁለት አንዳችሁ አንደኛው ወደ ፍቅር ገብቷል ወይም ፍቅር ይዞታል። ቤስት ፍሬንድ እንሆናለን ብለው እንኳን ወንድና ሴት ራሳቸውን ቢያታልሉ አንደኛ ወደ ፍቅር ውስጥ ከገባ ያ ቤስት ፍሬንድነት በቃ ለዘላለም አይሆንም። እንደው ነገሩን አደባብሰን እንኳን አብረን እንሆናለን ቢሉ የሆነ ሰው እየተጎዳ ነው የሚቀጥለው። ስለዚህ ምንድነው መፍትሄው? መራቅ። አንቺ ለባል ፍቅረኛሽ ታማኝ መሆን አለብሽ። ፍቅረኛሽ እንደ ወንድሜ ነው ማያ ምናምን ብትዩ ይጎረብጠዋል። በቃ ደስ አይልም። ሴት ልጅ ቦይ ፍሬንድ ካላት ወይ ባል ካላት ሌላ ቤስት ፍሬንድ አያስፈልጋል። ፍቅረኛዋን ያፈቀረችውን ሰው ቤስት ፍሬንዷም፣ እናቷም፣ አባቷም፣ አክስቷም፣ አጎቷም ማድረግ ትችላለች እንጂ ሌላ ተጨማሪ ቤስት ፍሬንድ ለምን ያስፈልጋታል? የምን ሌላም ሰው ላይ በሌላ ሰው ህይወት መጫወት ነው። ስለዚህ እሱን የምትተባበሪው በመራቅ ነው። ለሱ የምታዝኝ ከሆነ አንቺ የምታስቢለት ከሆነ የምትወጁ ከሆነ ከሱ በመራቅ እንዳይጎዳ ማለት ነው። አብረሹ በወንሽ ቁጥር እኮ ይሄ የምታዝኝለት ሰው እየተጎዳ ነው የሚመጣው። ወደዋለው፣ አዝንለታለሁ፣ ያሳዝነኛል አልሽኛ። ካሳዘነሽ ልታረጊለት የምትሽው ትልቁ ውለታ ምንድነው? ከሱ ህይወት በመራቅ እንዳያገኝሽ፣ እንዳያወራሽ፣ ያለሽበትን እንዳያውቅ በማድረግ ነው እንጂ የበለጠ በቀረብሽ ቁጥር ፍቅሩ እየጠናበት የበለጠ እየወደደሽ እሱ መውጣት የማይችልበት ጉድጓድ ውስጥ ይገባል። አንቺ ግን ፍቅር ውስጥ ስላልሆንሽ ምንም አይመስልሽም። በሰው ህይወት መቀለድ ማለት ይሄ ነው። ምክንያቱም አንቺ አትጎጂም። እሱ ግን በየቀኑ ፍቅር ውስጥ እየገባ በየቀኑ ተስፋ እያገኘ በየቀኑ ባወራሽ ቁጥር የበለጠ ከባድ ነገር ውስጥ እየገባ ነው የሚመጣው። ስለዚህ ልቡ ይሰበራል። ፋይናል አንቺ ሌላ ሰው ስታገቢ ሳይቃጠል በቅጠል እንደሚባለው ይህን ልጅ መራቅ ማለማመድ ነው። ቀስ እያልሽ ዛሬ በየቀኑ ታወሩ ከነበረ አንድ ቀን እየዘለልሽ ማውራት፣ ቢዚ ነኝ እያልሽ 2 ቀን አታገኙም፣ 3ኛው ቀን ላይ ማውራት፣ ከዛ ጋፑን እያሰፋሽ በ4 ቀን አንዴ ታወሪዋለሽ፣ ከዛ በሳምንት አንዴ ማውራት፣ ሰላም መባባል፣ የእግዚአብሔር ሰላምታ ብቻ ይሆናል። በ2 ሳምንት አንዴ ሆነሽ ጠፋሽ፣ እንዲህ እኮ የህይወት ነገር ስደት ሩጫው እያልሽ በ2 ሳምንት አንዴ ሀይቴዋለሽ። በዚህ ሁሉ ጊዜ ውስጥ እሱ ምን እያደረገ ነው የሚመጣው? ያላንቺ መለማመድ ይጀምራል። ያላንቺ መኖርን፣ ሌላ ሰው ጋር መተዋወቅን፣ ምን በቃ ተንጠባረረች እሷማ ምናምን ማለት ይጀምራል። ዋናው ቁም ነገሩ አንቺን እንዲረሳ ማድረግ፣ አንቺን እንዲተው ማድረግ። ስለዚህ ምንም ስሜት ከሌለች ለሱ ከዛሬ ጀምሮ ለፍቅረኛሽን ታማኝ ሁኚ፣ አታውሪው፣ ሌላ አይነት መንገድ ውስጥ አትግቢ። ሰዎችን ሳናፈቅራቸው እንዳፈቀርናቸው መሆን፣ ሳንወዳቸው እንደወደድናቸው መሆን ነገ ብዙ ዋጋ ያስከፍለናል። ለህሊናም ጸጸት ነው። ተግባባል? ግልጽ ነው። አመሰግናለሁ። እኔም አመሰግናለሁ።
የተንደፋደፍንም ቢሆን ሰዓታችንን እንጨርሳታለን እንጂ እጅ መስጠት የሚባል ነገር የለም። እጅ መስጠት የሚባል ነገር የለም። እሺ እንቀጥል ጋይስ። ታፕ አርጉት እስቲ ለ30 ሰከንድ ያህል አንዴ ላስቸግራችሁ። 1900 ሰዎች ደቂቃ ያዙና 30 ሰከንድ ያህል ብቻ ታፕ አርጉ እኩል ሁላችሁም። ከዛ ከ30 ሰከንድ በኋላ ተውት፣ ችግር የለውም። ለ30 ሰከንድ ያህል ግን ታፕ አርጉ። ጤና ይስጥልኝ። ሄሎ አጣይ ሜምበር ሁኑ። እሺ ከላይ ከስሜ ጎል ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ ሁላችሁ እኩል ሁላችሁም ከላይ ሜምበር ሁኑ። እሺ ሄሎ 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 እኔ እኮ በጣም በፈጣሪ ስሜው ሳስወጣት ሄሎ አላለችም። ጓዶች አንዳንድ ሰዎች ግን መርፌ ያስፈልጋችኋል። መርፌ በደንብ ነው የሚያስፈልጋችሁ። 3-4 ሄሎ ሄሎ ስል ቆይቼ እሺ በቃ የለችም ቢራ ስጣስ ያኮ አበሾች እኮ እንለያለን። ሄሎ ሄሎ ይሄ ነገር ሚስጥር ልንሰማ ነው መሰለኝ ያልነው እንዳይሆን ሪኩዌስት ልካችሁ በተለይ ባልና ሚስቶች ሚስጥር እንዳንሰማ ተው 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 ተናግሬያለሁ። ተው እኔ አልነገረኝም እንዳትሉ። ፐብሊክ ላይ ናችሁ። እዚህ ሪኩዌስት ስትልኩ ኦን ታይም ሁኑ ለማዳመጥ። ሄሎ ሰላም አሌክስ። ሰላም ሽብዛ፣ እንኳን ደህና መጣሽ። እንኳን ደህና ቆየከኝ። ምን መታዘዝ? በመጀመሪያ በጣም አድናቂክ ነኝ። አመሰግናለሁ ስላስገባህኝ እና ቆይ ቁጭ ብዬ ላውራ ከ5 ደቂቃ። እሺ ይሰማል አይደል? አዎ ይሰማል። እሺ እኔም ያው ስለ ፍቅር ታሪክ ነው ማውራክና አፈቀርሽ? ያው ከምን እንደምጀምር አላውቅም ግን እኔ የሚያወቅኩት መጀመሪያ በቲክቶክ ነው ልጁ ማለት ነው። ቲክቶክ እዚህ መንደር? አዎ እዚህ መንደር ላይቭ ላይ። እስቲ እንዴት ተዋወቃችሁ? የተዋወቅነው የሆነ ቤት ነው ብቻ የሆነች ልጅ ቤት ላይቭ ገብተን እሱም እዛ ገብቶ እኔም እዛ ገብቼ ያው አላል በወሬ እኮ ወሬው ምን ነበር? አሁን ይኸውልሽ ደንበኛ በደንበኝነት እንደዚህ አንድ ቀን ሄደን የምንቀርበት ቤት ሳይሆን ሁሌ ዞትር የምከፍት ልጅ ነበረች እኮ። ጦሱን ነው ማወቅ የምንፈልገው። አሁን ከዛ ነው የምንቀምመው። አሁን ወረርሽኙንም መከላከያውን ክትባቱንም ለመቀመም ምን በሚል የጦስ ዶሮ ነው የተዋወቃችሁት? ምንም እንዲሁ ሰላም ምናምን በሰላምታ ነው በቃ። ሰላም እንዴት ነሽ እንዴት ነው ያው ላይቭ ላይ የሚወራ ወሬ ያለ አይደል? ቀልድ ምናምን ስናወራ ስንቃለድ ተግባባንና ከዛ በውስጥ መስመር ግን እንዴት እንዳወራን ባላስታውስም አወራን በውስጥ መስመር ሁለት። እንዴት አታስታውሽ? አስታውሽ። ዋናው እሱ ነው ብቻ በቃ በጣም ማስታውሰው የሆነ ቀን እሱም ራሱ ላይቭ ከፈተና ቤታቸው ውስጥ የሆነ በዓል ነበረ የገና አካባቢ ምናልባት የዛሬ 3 ዓመት ይሆናል ብዬ አስባለሁ። እሺ ገና ላይ ነውና እያሰሩ ነው ወጥ ምናምን ከእናቱ ጋር ምናምን ማለት እንደሰብሰብ ብሎ ቤተሰቦችና እናትየዋ እየመረቀችን ምናምን ነበር ላይቭ ላይ ነው በቃ አዎ ላይቭ ላይ እሺ እሱ ቤቱን ከፍቶ ማለት ነው። ብቻ በቃ በእንደዚህ አይነት መልኩ ነው የተግባባነው። ከዛ እኛ በውስጥ መስመር አወራን። የእናቱ ምርቃሽ ማርኮሽ ነው አንቺ መሰለኝ ይሆናል። ባይዘው በጣም ደስ የሚሉ እናት ነው ያሉት። እናትየው በጣም ደስ ትላለች። ከዛ አወራን ያው ተግባባን። ከዛ ያው እንደ ጓደኛ ኖርማል መጀመሪያ እያወራን ከዛ ያው እኔ የፍቅር ጥያቄ ሲጠይቀኝ መጀመሪያ አልፈልግም ነው ያልኩት ማለት ነው። ምክንያቱም እኔ ልጅ አለኝና በዚህ ምክንያት ያው ብዙም ፍቅር ውስጥ መግባት አልፈለኩም ነበር።
በነገራችን ላይ እኔ ያለሁት ቤይሩት ነው፣ እሱ ያለው ኢትዮጵያ ነው ያኔ ማለት ነው። እሺ ከዛ በኋላ ያው እኔ ማለት የሆነ ነገር በህይወቴ ሲመጣ መዋሸት አልችልም እና በትክክለኛው የእውነት ያው ልጁም ደስ ይላል የሆነ ቆንጆዬ ነገር ነው ምናምንና ምንም ሳልደብቅ እውነቱን ነው ያወራሁት። ቆንጆ ነው። እሺ አዎ እሺ አንተን ይመስል የምር ቆይ ወደ ወንድ ልጅ ቆንጆ ሲባል ስለማልወድ ነው። ቆንጆ ነው። ኦኬ ማለት ያው መልኩም ቆንጆዬ ነው ያው ማለት ወሬውም ደስ ይላል። በቃ ቆንጆ ስለ በቃ ቆንጆ ነው ምንድነው የሚባለው? እሺ ቆንጆ ለወንድ ልጅ ያው ጠንካራ ነው፣ በራስ መተማመን አለው፣ ጎበዝ ነው ምናምን እንጂ ቁንጅና ለሴት ነው የሚያምረው። ቆይ እሱ የለውም። ቆይ ልነግርህ ነው ልመጣልክ ነው እንደዛ ነገር። እሺ ብዙ የለውምና ያው ከመግባባታችን የተነሳ ስናወራ አመት ከምናምን ያለ ማቋረጥ አወራን። በዚህ ሰዓት ላይ ግን ማለት ነው ሳንቲም ያው ይጠይቀኛል ብዙ ጊዜ። ያው ችግሮችን ነው የሚያወራው። ዞሮ ስጭኝ ነው ልኬለት አላውቅም ነበር እና የሆነ ሰዓት ላይ በምን ያህል ጊዜ ውስጥ ነው ይሄ ሁሉ ገንዘብ ስለመላላክ የተጠያየቃችሁት? ኖርማሊ በቃ ትንሽ እንደተግባባ ነው። ያው ገንዘብ ስጭኝ እንደዚህ አይን አውጥቶ ገንዘብ ስጭኝ ባይሆንም አለ አይደል ገንዘብ እንድልክለት የሚያስደርጉ ወሬዎች ችግር ሳንቲም እንድትልክላቸው ሰዎች ሲፈልጉ እንደዚህ ሆኖ እንደዚህ ወጥቶ እንትና እንደዚህ ሆና ምናምን ከዛ ያው እኔም እንትን አልኩት ፊት ነሳውትና ግን አልክ ምንም ብለው ማለት ነው እንትን ጻባዩ አይቀየርም። ዞሮ ያወራኛል። ከዛ በኋላ ብዛት ወሬው በቃ ስለ ችግር ሆነብኝና ይሄ ነገር ችግር ነው ይዞብኝ የሚመጣው ምናምን ብዬ ትንሽ ገለል ማለት ፈረኩኝና እንደ መጥፋት ነገር ስል በቃ ሲሪየስ ሆኖ ደግሞ ይደውልልኝና ያው ዋትስአፕ ላይ ነው የምናወራው። ምን ነው ጠፋሽ፣ ምን ሆነሽ ነው አስጨነቅሽኝ ምናምን ነገር ይላል። ከዛ ደግሞ መልሼ ደግሞ አወራለሁ። አይ በቃ ከዛ በኋላ መጨረሻ ላይ የሆነ ቀን በእናቱ ስልክ ደወለልኝና ስልኩ እንደተሰበረ ነገረኝና ለመጀመሪያ ጊዜ 13000 ብር ላኩለት ማለት ነው። እዚህ ሆኜ ወደ ኢትዮጵያ ሳልሄድ እሺ ከዛ 13000 ብር ላኩለት። አመሰግናለሁ ምናምን አለኝ። ስልክም ገዛውኝ አለኝ። ከዛ ኦኬ ከዛ ማውራታችንን ቀጠልን። ከዛ ወደ ኢትዮጵያ የምሄድበት ጊዜ ደረሰ እኔ ማለት ነው። እዚህ መጥቼ ግን በቅርብ ጊዜ ነው ያወቅኩትኝ። እዚህ መጥቼ ሳልቆይ ማለት ነው አመት እንኳን አልሞላኝም እሱን ሳቀም። ያው እኔ ከኢትዮጵያ መጀመሪያ ቲክቶክ ምናምን አልጠቀምም። እዚህ ስመጣ ዋይፋይ ሳገኝ በቃ ውሎዬ ቲክቶክ ላይ ስለሆነ በዛ አጋጣሚ ነው እንትን ያልኩትኝና ልክ 2 አመቴን ጨርሼ የ3ኛ አመት ወረቀቴን ሴትዮ ያሰርታልኝ ምን ብዬ ወደ ሀገሬ ገባሁኝ ማለት ነው። ከዛ በኋላ ያለታ ኤርፖርት እየጠበቀኝ ነበር። ግን አጋጣሚ እኔ ብዙ ሰው ስልኮች በብዛት ይዤ እዛ ውስጥ አቆዩኝና እሱ ሄደ ማለት ነው። ያው ቤተሰቦቼ ናቸው አምሽቶ የጠበቁኝ። ከዛ እኔ ቀጥታ ከወንድሞቼ ጋር ወደ ቤቴ ገባሁኝ። የኔ ትንሽ ከአዲስ አበባ ወጣ ያለ ነው ሰፈሬ ማለት ነው። ወጣ ስለ በጣም ሩቅ አይደለም፣ የ1 ሰዓት መንገድ ነው ከአዲስ አበባ አንድ ታክሲ ያለውና ደረስኩኝ። ያው እንደገባው ነገርኩት፣ አወራን ምናምን። ጥምቀት ደርሶ ነበር። ያው መንገድ ዝግ ነው። ያው እሱ በንጋቱ እንዲያገኘኝ ምናምን ነበር የፈለገው፣ ግን ያው አልቻልኩም። ከዛ በኋላ የኔ የገባሁት በ8 ነው። ከሱ ጋር የተገናኘ ነው በ14 ነው መሰለኝ። አዲስ አበባ መጣሁኝ። ያው እሱም መጣና ተገናኘን፣ አወራን ምናምን። ከዛ በቃ ችግሩ እንደቀጠለ ነው። ችግር ያወራል በጣም። ከዛ በኋላ ያው እኔም እንትን አላልኩትም፣ ብቻ ብዙ ነገሮችን ያወራልኛል። ከዛ በድጋሜ የሆነ ትንሽ ገንዘብ ምናምን እንድሰጠው ጠየቀኝ። ያለታ በቃ በግልጽ ነው የጠየቀኝ ማለት ነው። ስንት ጠየቀሽ? አረ ያለሽም ምናምን በቃ ስጭኝ አለኝ። ወጠኑን አልነገረኝም። ከዛ በኋላ አልዋሽም አሰጣሁት። ትንሽ ቆጣ ቢያደርገው እኮ እገታ እኮ ነው ማለት ነው። ያለሽን አውጪ፣ ያለሽን አራግፊ፣ ይዙ ቁጭ አድርገው አይነት ነገር። እሺ እንደዛ አላለኝም፣ ግን ማርያምን 10000 ብር እንደታሰረ አውጥቼ የሰጠሁትኝና በቃ ማለት የሆነ እንዴት ነው ሪአክቱ ማለት በጣም ገንዘብ የሚወድ አይነት ሰው የለም ማለት። እኔ ለገንዘብ ሰው እንደዚህ ሲደሰት አይቻልም። ቤተሰቦቹ በጣም ያላቸው ምናምን ጥሩ ደረጃ ያሉ ናቸው፣ ግን በቃ በጣም ተደሳሰተብኝ። ከዛ ምንም አላልኩም ኦኬ ምናምን አልኩኝና ያው
ያው እኔ እታዘባለሁ በውስጤ ማለት ነው። ያው እንትን አድርጌ ባልናገርም ሰው በዚህ መጠን ለገንዘብ እንደዚህ ይሆናል እንዴ ምናምን ብዬ ከዛ ጓደኝነታችን አልተቋረጠም። ያው ቀጠለ፣ ማውራት ጀመርን። የተሰጠኝ ወር ከ15 ቀን ኢትዮጵያ ማለት ነው። ከዛ በኋላ ቃል ተግባባን በቃ ማለት አንዳንድ ሱሶችም አሉበት ምናምን እና በጣም ብዙ ነገሮችን ነገረኝ፣ የራሱን ችግሮች በቃ እኔ በትክክሉ ማለት ነው ትክክለኛ ሰው ሆንክ እኔ እረዳካለሁ ማለት ከዚህም እንድትወጣ አግዝሃለሁ ምናምን ኦኬ ተባባልና ቃል ተግባባን። እሻለኝ እሱም ከዛ በኋላ ያው በጣም መጥፎ የሚባል ሁኔታ ውስጥ ነው ያለው ልጁ ማለት ነው። በጣም ጓደኞቹ መጥፎ ናቸው፣ ቃሚዎች ናቸው፣ አጫሽ ምናምን ጠጪ እንደዚህ አይነት ነገር ውስጥ ነው የሚውለውና ከዛ በኋላ ያው በዛ እንትን እኔ እረዳሃለሁ በቃ ማለት ያው ባንዴ ውጣ ማለት አልችልም። ከዛ የሆነ እንደውም እሱ መጀመሪያ ደብቆኝ ነበር፣ ግን ልክ ወደ አፌ ሲጠጋ ያው እንደዚህ እንትን ስል አፉ ማለት ነው ሽታው አወኩኝና ማለት ነው እኔ ደግሞ መደበቅ አልቻልኩም። እና አንተ እንደዚህ ታረጋለህ እንደ ብዬ በግልጽ ጠይቀው አው ፈርቼሽ እኮ ነው ያለኝ ማለት እሺ ችግር የለውም ምናምን አወራን። እሺ አልኩኝ እኔም ያው ግን ቀስ በቀስ ከዚህ ውስጥ እንዳወጣው እና ስራም የሕክምና ተማሪ ነው ያው የሕክምና ሙያ ውስጥ ሰርቷል ለረጅም ዓመት ምናምን። ግን ከዛ ወጥቶ መጥፎ ጓደኞች ጋር ገጥሞ ምናምን ያው ቤተሰቦች ኮሜንታተሮች እስቲ አንዴ ታፕ አድርጉ እስቲ እናንተ ናችሁ። አንዴ ይቅርታ 30 ሰከንድ ለ30 ሰከንድ ብቻ ሰከንድ ያዙና አንዴ ሁላችሁም እኩል ታፕ አድርጉት። 2300 ሰዎች እኩል ሁላችሁ ፍላት ሰከንድ በኋላ ተውት፣ ችግር የለም። እሺ ቀጥይ። ከዛ ብቻ በቃ እንደዛ እንትን አለን። እኔም እንትን አልኩትና እኔ ወደዚህ መመለስ ነበረብኝ ቀጥታ። ያው ብዙ ነገር አለ። ተገናኝተናል፣ ደጋግመን ተገናኝተን አውርተን ያው አብረን ጊዜ አሳልፈናል ምናምን በቃ ጥሩ ጊዜዎችን አሳልፈን ያው መክሬው ምን ብዬ በስነ ስርዓት እሺ ተባብለን ወደዚህ መጣሁኝ። ከዛ በኋላ የሆነ ቀን እዛ ሆኜ ማለት ነው ለእናቴ ነገርኳትኝ። ያው እናቴ ለረጅም እኔ ማለት ልጄን የወለድኩት በ19 ዓመቴ ነውና ልጄ 9 ዓመት ሆኖታል እግዚአብሔር ይመስገንና ማዘር ምንድነው የምትፈልገው ጥሩ ሰው የሆነ ውስጧ ነግሯታል መሰለኝ። እናቴ አሁን በህይወት የለችም ከሞተች 7 ወር ሆኗታል። እና ጥሩ ሰው ይዘሽ ብቻ በቃ የሆነ አሪፍ ኑሮ እንድትኖር ይፈልጋል ምናምን ስትለኝ እንደዚህ ነገርኳት ያለውን ነገርና በቃ አንቺ እኮ ሴት ነሽ እንደዚህ ጥሩ ስለ ምግባር ካለው ማለት ይሄ የመቀየር ፍላጎት ካለው ምናምን አባብለሽ ምን ብለሽ ጥሩ ሰው ከሆነ ምን ችግር አለው? ስራውን ይጀምራል፣ ይሰራል፣ አንቺም ሰርተሽ መተሽ አብራችሁ መኖር ትችላላችሁ አሳምኝ ምናምን ስትለኝ እሺ አልኳት። ለሱም ነገርኩት እሺ አለኝ። ከዛ በኋላ ወደዚህ ለመጣ 2 ቀን ሲቀረኝ እኛ ጋር እንዲመጣ ጋበዝኩት ማለት ነው። ቤት ከእናቴ ጋር አስተዋውቀው ከዛ እኛ በአቅማችን ተዘጋጅተን ምናምን ሳንቲም ላኪልኝ ሲለኝ እሺ አልኩት። መሳፈሪያ ላኩለት። ከዛ በኋላ ግን አልመጣም ቀረ ማለት ነው። አንቺ ልከሽለት ነው መሳፈሪያ የሚመጣው? መሳፈሪያ አንቺ ልከሽለት ነው የሚመጣው? አዎ እንዳለ የለው አውቃለሁ። በቃ የለውም ሲጀመር ብር የለውም በቃ። ከዛ ላኪልኝ አለኝ ላኩለት። እንዲመጣ ተነጋገርን። ከዛ በኋላ አልመጣም። አንዴ ምች መታኝ ከንፈሬን አለኝ ምናምን ቁስል ወጥቶብኛል በዚህ ነው በዛ ነው ምናምን በቃ የሆነ ኮተታ ሲያበዛ በቃ ተው አልኩትኝና አትምጣ። ከዛ በኋላ ማዘርን አሞታል አይመጣም አልኳት። ከዛ ለማንኛውም በይ ተጠንቀቂ ምናምን አለችኝና እናቴም እሺ አልኩኝ። ከዛ ከ2 ቀን በኋላ ስመጣ እሱ ነው የሸኘኝ። እሱ ወንድሜ ምናምን ሆነው ያው ሸኙኝ። ወደዚህ ሀገር መጣሁኝ። ከዛ መጥቼ ሳምንት ሳይሞላኝ ነው ሳንቲም መጠየቅ የጀመረው ማለት ነው። ከዛ በኋላ እኔ ከቤተሰቦቹ ጋር ተዋውቂያለሁ። በነገራችን ላይ ማለት ያው ጥሩ እናት አለው ብያለሁ። እናትየዋ ከኔ እናት በላይ እንደውም መክረውኛል የልጃቸውን ጸባይ ስለሚያውቁ እግዚአብሔር ይመስገን። ያው በኋላ እንደዚህ ነው እንዳታስቢኝ ተጠንቀቂ ገንዘብሽ ላይ ምናምን አሉኝ እናቱ። እሺ ግን በቃ አንጀቴ አይችልም የሆነ ነገር ሲለኝ እኔ አረግለታለሁ የእውነት። ከዛ ጠየቀኝና እንዴ ገና እኮ ከመጣሁ እኮ ይሄን ያህል ጊዜ ነው ምናምን። ከዛ እውነት ከአንቺ ከፈለግሽ ከጓደኞችሽ ታጫለሽ ስላልፈለግሽ ነው ምናምን ይለኛል ማለት ነው። ከዛ በኋላ ያው እኔ ብዙ ገንዘብን ብልክለት ልጁ ያው እንትን ስለማይል ዝም ብዬ 3000 4000 ብር ነው ምናምን ልክለታለሁ ሲጠይቀኝ። ከዛ ይሄ ነገር እንዴት ሆነ በተደጋጋሚ ሆነ ማለት ነው። ከዛ በኋላ በዚህ መሃል ማዘር ታመመች።
ከዛ በኋላ ሆስፒታል ገባች እናቴ ማለት ነው። ከዛ በኋላ እኔ ያው እናቴን ማሳከም አለብኝ። እህቶች ወንድሞች አሉኝ፣ ግን ያው ኢትዮጵያ ታውቃለህ ሁሉም ችግር ነው የሚያወሩትና ያለውት የተሻልኩት እኔ ነኝ እየሰራው ያለውት። ሌሎቹ ትዳር አላቸው፣ ሁሉም ትዳሩን ይዞ የሚኖር ነው። አንድ ታናሽ ወንድማችን አለ፣ እሱ ብቻ ነው፣ እሱም የራሱን ተሯርጦ የሚኖር ነው። እና እንዲህ ገቢ ያለን ሰዎች ምናምን አይደለንም። እናታችን በጣም በችግር ነው ያሳደገችን ማለት ነው። እሱን ስለማቅ እናቴን ማሳከም ጀመርኩ። እናቴ ሆስፒታል ገብታ ሐኪም ቤት ተኝታ እየነገርኩት አሁንም ሳንቲም ይጠይቀኛል ማለት ነው። ከዛ በኋላ ምንም አላልኩም። የሆነ ትንሽ ሳንቲም ላኩለትኝ። ከዛ በኋላ ማዘሪያው በጣም ባሰባትና መትረፍ አልቻለችም። እናቴ አረፈች ማለት ነው። ከዛ በቃ ዋልኩኝ እዚህ ሴትዬ ምንም እንትን አላሉም። በቃ ሴትዮና ሰውዬ ያወሩ። ገና መጥቼ ወር ከ15 ቀን እንደተቀመጥኩኝ ነው ከኢትዮጵያ እረፍት ሄጄ መጥቼ ማለት ነው። እናቴ ያረፈችው 2 ወር እንኳን አልሆነኝም። ከዛ እነሱ ትኬት ቆረጡልኝና አይ ሄደሽ እናትሽን ቀብረሽ ነይ በቃ እዚህ ማለት አንተን አላልኩም። ራሴን እንዴት ነው በቃ መቆም ራሱ አልቻልኩም። እንዴት ነው የምሰራው ማለት አሳሰበኝ በጣም። በቃ እኔ ከዚህ ላይ ነው የምወድቀው ሞታለሁ ምናምን ስለሴትዬ በቃ ሂጅ አለችኝ። ትኬቱን ወዲያው ለሊት ተቆረጠልኝ። ወዲያው ገባሁኝ ኢትዮጵያ። ለቀብርም ደረስኩኝ። ከዛ እናቴ በዚህ መሃል እሱ ምን ሆነ መሰለክ እናትየዋ ጸበል አስገቡት። የሆነ እንደዚህ ሱሳሱስ የሚያስተው ጸበል አለ ተብሎ እዛ ገባ። እናቴ እንዳረፈች ነግሬያለሁ። ቴክስት ግን ስልኩ የት እንደሚቀመጥ ታውቃለህ? አባ ጋር ነበረ። ስልክ እንዳይሰጠው አንቺም እንዳታወሩ ያለችኝ እናትየዋ። ማንም ሰው እንዳያወራ ምንም እንዳጽፊላ ምንም እንዳትዩ ብር ተከፍሎ ነው እዛ የሚገባው። ብሩን ከፍዬ ያስገብቻለሁ። ለ7 ቀን እዛ ነው የሚቆዩ ያለችኝ። እሺ አልኳት። ከዛ በኋላ ግን እናቴ እንዳረፈች ነገርኩት በስልክ ማለት ነው። ቴክስት አረኩለትና እኔ ወደ ኢትዮጵያ ገባሁኝ። ከዛ እሱ ቆይቶ ነው ቴክስቱን ያየው ማለት ነው በስንት ለእናትየዋ ደግሞ መናገር ጭራሽ ነው ያልመጣልኝና አልነገርኳቸውም። ታውቃለህ እናትየዋ ማለት ነው ረስቻለሁ ማለት እኔ ማንንም ማስታወስ አልቻልኩም። ከዛ ካለፈ በኋላ ነው ለእናትየዋ ቀብር ካለፈ በኋላ ስናገር እንዴት ሳትናገሪ ምናምን ብሎ እነሱም ጮውብኝ። ከዛ ያው መቆየት ነበረበት ግን ያው ለቅሶ ስለሆነ ይውጣ ምናምን አለችና እናቷ አስወጣችሁ መጣኛ ጋር ማለት ነው። ለመጀመሪያ ጊዜ ከቤተሰቦቼ ጋር ተገናኘ። ከእህቶቼ ወንድሞቼ ምናምን አይቷቸዋል በፊት ሲሸኙኝ አብረው። እህቶቼን አየ፣ ቤተሰቦቼን አየ ምናምን። ፋዘርም አለ ያሳደገን አባታችን ከሱ ጋርም ተያዩ ምናምን። በቃ የተወሰነ ቀን እኛ ጋር ተቀመጠ። 1 4 ቀን 5 ቀን ለቅሶ። እኔ ሴትዬ የሰጠችኝ 10 ቀን ብቻ ነበረ ተቀመጠ። ከዛ በኋላ እኔ እንደዛሬ ልመጣ እሱ እንደነገ ወደ ቤቱ ገባ። ከዛ ግን አሁንም የሸኘኝ እሱ ነው በድጋሜ። ያው ቤተሰብ አዘን ላይ ስለነበረ ማንንም እንዲመጣ አልፈለኩም። ራሴ እቃ ምናምንም የለኝም ባዶ እጄን ተነሳሁኝና እሱ ኤርፖርት አስገባኝ ሸኘኝ። ከዛ ቀጥታ ተመልሼ ወደዚህ መጣኝ ማለት ነው። ከዛ በኋላ መጥቼ እንግዲህ ከሀዘን ላይ ነው የመጣሁት። እናቴን ቀብሬ ምናምን መጥቼ በስንተኛው ሳምንት ሳልቀመጥ ሳንቲም ካላክሻለኝ ማለት ነው። ከዛ ኧረ የለኝም በቃ ፈልጊ በቃ ውጥ ሲጀመር አንዴ ጠይቆኝ አይተውም። ማታም ይጠይቀኛል፣ ጠዋትም ይጠይቀኛል፣ ቀንም ይጠይቀኛል፣ ማታም ይጠይቀኛል፣ ጠዋት። ከዛ እኔ ደግሞ አይምሮ ውስጥ ምንድን ያለው ይሄ ቃል የተግባባነው ነገር ነው። በቃ አይምሮ ውስጥ አለው። በቃ እኔ ለራሴ ሼም ይዘኛል፣ እሱ በሚያደርገው እኔ እጨነቃለሁ ማለት ነው። ከዛ በኋላ ጭንቀቱ በቃ እየበዛብኝ ሄደ የእውነት። እዛ ጋር ቤተሰቦች ያስጨንቁኛል። እናቴ ሞታለች፣ ወንድሜ ስራ የለውም፣ እህቶቼ ልጄ አለ እንደዚህ ሆኖ እንደዛው ነው ይሉኛል። ለነሱ ልካለው። እዚህ ጋር ደግሞ እሱ ያስጨንቀኛልና በቃ ማለት እየተጨናነኩ ልካለው የእውነት 3000 4000 ከዛ ያለፈ ልኬለት አላውቅም። 3000 4000 በጣም በማላውቀው ብዙ ጊዜ በወር ውስጥ ወይ 2 ወይ 3ም ሊጠየቅ ይችላል እሱ እንደጨረሰው ማለት ነው ሳንቲሙንና መጨረሻ ላይ ምን ሆነ በጣም እንትን ሆነ። በቃ ኦቨር እየሆነብኝ መጣ እውነት። ከዛ በኋላ በቃ እኔም መናገር ጀመርኩ አፋውጥቼ ማለት ነው። በቃ አልክም። ከዛ በኋላ አረ እማ ላኪልኝ እናቴ በቃ እንደዚህ አብተሉ ቀኑን ሙሉ ማለት ነው አልክም ብዬው ራሱ እማ ዝም አልሽኝ እኮ ይላል ማለት ነው። እማ ነው የምትባባሉት? እማ አባ ነው የምትባባሉት? የእውነት ብር ሲፈልግ እንደዛ ነው ያው ይላል። ኖርማል በቃ እንክብካቤ አሌክስ የእውነቴን ነው የምልህ። ንግግሩ እንክብካቤው ምናምኑ እንዳለ ሆኖ ግን በቃ ትኩረቱ ገንዘብ ላይ ነው ትኩረቱ ማለት ነው። ከዛ ዱባይ ተጀምሮለት ነበር። በዚህ መሃል እኔ የሆነች ማቃት ልጅ ነበረች። በኔ አጋጣሚ ነው ነገሩ የተጀመረውና ኤርፖርት ደርሶ ተመለሰ።
እናትየዋም እኔም አዋጣሁ። የእውነቴን ነው የምልህ፣ ሳንቲም የለኝም። እግዚአብሔርን ቤተሰብ በወር ደሞዜን ስቀበል 1 ብር እኔ ጋር አይቀርም፣ እልካለሁ። ለዚህ አከፋፍላለሁ። እሱም አለበት እዛ ውስጥ አከፋፍላችኋለሁ። ከዛ አለቀ። እኔ ባዶ እጄን። ከዛ እንደተጀመረ በቃ ምንም እንትን የለም። ሴትዮዋም ቤተሰቦቹ 200 ሺህ ነው ያለን አሉ። እሱንም ተበድረው ነው ምናምን። ከዛ እኔ ወርቅ ነበረኝ፣ ወርቄን ሸጥኩኝና ላኩኝ። ለእናቱ ዱባይ እንዲሄድ ማለት ነው። ከዛ በኋላ ሰውየው ብሩን በላ። 300 ምናምን ሺህ ብር ከወሰደ በኋላ ኤርፖርት ደርሶ ተመለሰ። አልወሰደውም፣ ተበላሸ ነገሩ። ከዛ ቆይ ዛሬ ቆይ ነገ ቆይ ዛሬ ቆይ ነገ ይላል። በዚህ መሃል በሆነ ነገር በሆነ ሰዓት ሳንቲም ነው የሚጠይቀኝ። በቃ ሳንቲም እንደ ጉድ ማለት ነው የሚጠይቀኝ ማለት ነው። ከዛ በቃ ከዚህኛው ወር በፊት ባለፈው ወር ላይ የመጨረሻ ማለት ነው እኔ አልክም፣ ከዚህ በኋላ ብር ላኪ ካልከኝ እኔ እናንተ የምር በቃ እንጣላለን አልኩት ማለት ነው። ከዛ በኋላ ምንም አያቆምም። ከዛ በኋላ መቼ ነው ላኩለትና 4000 ብር ዘጋውት። ማርያምን ከዚህ በኋላ በቃ እኔ እንዳታወራኝ አላወራክም ዘጋውት ማለት ነው። ከዛ በኋላ እንትን ካለ በኋላ እኔም በጣም መለመን ጀመረ። ልመና ሲሉክ እንደዛ አይደለም በጣም ማለት ነው። እሺ ምንድነው የምትፈልገው? አንቺ አትረጅኝም፣ እነሱ አይረዱኝም፣ ማንም አይረድ። ስራ እዚህ በ15 በ16 ሺህ ብር ነው እንዴ ተቀጥሬ የምሰራ? ለምን በቃ እሱ ሐሳቡ ያለው ዱባይ ሄዶ ወዲያውኑ ሀብታም የመሆን እቅድ ነው ያለውና እዛም እኮ ብትሄድ የሚያጋጥም አይታወቅም። ግን እስከዛ ለምን እዛ ትሰራም? እዛ በኋላ ጭራሽ የስራ ላይሰንስ ተቃጥሏል አለ። ከ7 አመት በኋላ ካገለገለበት በኋላ 3 አመት ሳይሰራ ስለተቀመጠ ያ ነገር ተቃጥሏል። ከእንደገና በቃ እንደ አዲስ ፕሮሰስ ካልሆነ ስራ መቀጠር አልችልም በአሁን ሰዓት አለኝና ምን ይሻላል? በቃ ላኪልኝ ገንዘብ፣ እንደዚህ ቸግሮኛል፣ እንደዚህ ሆኛለሁ፣ እንደዛ ሆኜ በቃ የማይነግረኝ ነገር የለም አለው። ከዛ ተጣላሁት የምር ማለት በቃ አንገሸገሸኝ። ግፍ እንዴት ነው በቃ የሆነ ውስጥ የነበረው ፍቅር እየመጣ ወደ ምን አይደ ወደ ጥላቻ። ከዛ አንተ እኔን አይደለም ብሬን ነው የምትፈልገው ማለት ጀመርኩ። ገንዘብ ነው አልከኝ የምትፈልገው? አይደለም አንቺ ነው የምፈልገው፣ ግን ስለቸገረኝ ነው፣ በእናትሽ ተረጅኝ ይላል ማለት ነው በየጊዜው። ይሄ ነገር በቃ የማይቋረጥ ሆነብኝ። የማይቋረጥ ገና እኔ ራሱ ሰላም ሲለኝ ራሱ ብር በቃ በጥሩ አንከባክቦ ሰላም ሲለኝ በቃ ብር ሊጠይቀኝ ነው መሳቀቅ ውስጤ ማለት ነው። ከዛ በኋላ ያው ተጣላሁትኝ፣ የእውነት ዘጋሁትኝና ማለት በቃ ውስጤ ይፈልገዋል ይመስለኛል። እኔ አላቅም፣ ውስጤ ፍቅር እንዳለ ነው የሚሰማኝ ማለት ነው። ምን ሆኖ ይሁን እላለሁ ምናምን እላለሁ። ቤተሰቦቹ ያውቃሉ፣ እነሱም ለኔ ነው የሚያገዙት። እናትየዋ እንደውም ምን አለችኝ? እንደው በፈጠረሽ አለችኝ፣ ልጄን ያበላሸሽው አንደኛ አንቺ ነሽ። ይኸው በፈጠረሽ በእናትሽ አጥንት ይዤሻለሁ፣ ለሱ ሳንቲም እንዳትልኪ ብላ አለችኝ ማለት ነው። እናቱ እንደዚህ አለችኝ ለኔ። አንቺና አባትየው ናችሁ ልጄን እያበላሻችሁ ያላችሁት። እሱም ከዚህ የሆነ ነገር ሲል ይሰጠዋል፣ እሱም ከአንቺም ከዛ የሆነ ነገር ሲል ይሰጫለሽ። ልጁ ተበላሸ፣ የማይሆን ልጆች ጋር ነው የሚውለው፣ እንደዚህ ነው የሚያደርገው፣ እንደዛ ያን ሁላ ራሱ አውጥቼ እንደዚህ አድርጌለት ምናምን ተመልሶ ያው እዛው ተመልሶ ሄደ። ብቻ ከዚህ ሀገር የሚወጣበትን መንስኤ ነው ማግኘት ያለብን ምናምን። ከዛ አሁን ብሩም ተበላ ቀረ። ከዛ ስንጣላ ምን ይለኛል? ጭራሽ ብሬን አስበልተሽ ምናምን ማለት ጀመረ ማለት ነው። እኔ ብሬን አስበልተሽ እንደውም እኮ አለ እኔ ያለ ለምኜሽ እኮ ነው ብር የምትሰጪኝ አለ። እንዴት ነው ቶቶ እንዴት ነው በቃ ቶቶ አድርገሽ አባባሉ ማን የሆነ ቅስሜን የሰበረኝ ማለት መባል የሌለበት በቃ እና ቂጤን ጥረግልኝና ብር ልስጥክ እንደሚባል አይነት ሰው እኮ ነው ብር የምትሰጪኝ አለኝ ማለት ነው። እንዴት ነው በቃ በጣም ከልመና የተነሳ እንደዚህ ለምኜሽ እኮ ነው የምትሰጪኝ፣ ይሄንንም ደግሞ ታካብጃለሽ እንዴ ነገር አለኝ ማለት ነው። እና እሺ በቃ ከዚህ በኋላ አንተም እንዳትለምነኝ እኔም ብርም አልሰጥም እግዚአብሔር ይመስገን። ከዛ በኋላ የኔ የወጣው ብር አለ ማለት ነው እዛ ጋር። እሱ ምንድነው ያሳሰበው? ይሄን ሁሉ 200 ሺህ ብር ከፍዬማ ምናምን አለኝ ማለት ነው። የኔ የጦጣ ብር ነው እንዴ? የኔ የጦጣ ፍራንክ ነው። በዛ ላይ ዝም ብዬ ምልክለት ብር ቢታሰብ እስከዛሬ ማለት ነው ከ200 ሺህ ምናምን በላይ የሚሄድ አይነት ብር ነው የላኩለት ማለት ነው። በየቀኑ በጠየቀኝ ሰዓት እየመጣው ከዛ 145 ሺህ ነው የጨመርኩኝ ማለት ነው። እነሱ ያላቸው ብር ላይ እኔ 145 ሺህ ጨመርኩኝ። የሚሄድ ቀን ደግሞ እዛ ዱባይ ብር ያስፈልገዋል ምናምን ሲባል 500 ድርሃም ምናምን ያዝ ምናምን ሲባል እኔ $100 ከዚህ ላኩኝና እሱ እዛ ባንክ ቤት ሄዶ በድርሃም አስቀይሮ ይዞ እንዲሄድ ለአንዳንድ ምግብ ምናምን አለ ሰውዬው። እሺ አልኩኝ። እሱን ሁላ የቻልኩት እኔ ነኝ። ከዛውን እንትን ይለኛል ማለት ነው። በቃ ያ ነገር ሁሉም ነገር ተረሳ፣ ሁሉም ነገር። ከዛ
እኔ ማለት ያው እኔ እንደዚህ አልሳደብም ምንም ማለልም፣ ግን በቃ በፍቅር ነው የሚይዘው ማለት ነው እንዲገባው። እንደው አንዳንዴ ሰው እኮ ጭንቅላቱ የሆነ በጣም ስለ ሰው ጥሩ ስትሆንለት እንዴ ሰው እንደዚህ እንኳን እያደረገልኝ እኔ እንዴት እንደዚህ አልሆንኩም ብሎ ጭንቅላቱ እንዲወቅሰው እኮ ነው የምፈልገው። ግን ምንም አይወቅሰውም። በቃ እሱ አንድና አንድ ገንዘብ ላይ ነው አይምሮ ያለው፣ ገንዘብ ብቻ ነው። እንጣላለን፣ ይለምነኛል፣ ይላል፣ ያለቅሳል፣ እንትን ይላል። ከዚህ በፊትም ያልነገርኩ ማለት ነው ታምም ያለው ውይ ብሎ ብር አስልኮኝ ማለት ነው። አልጋ ላይ ተኝቼ ማንም ሰው ቼክ አላረገኝም ምናምን። ከዛ ለእናትየዋ ማለት ነው በጣም ማለት አነጋገሩ አሳዝኖኝ፣ ማዘር ማለት ሲታመም እንደዚህ ለምን ዝም አላችሁ ምናምን። እኔን ይመመኛለች። አንድ ቀን በሽታ ይዞት አያውቅም ነው ያሉኝ። ማርያምን አንድ ቀን በሽታ የሚባል የኔም መድኃኒት ነው ያሳየሽ፣ መድኃኒት ምናምን አሳየኝ። እኔ ግፊት አለብኝ፣ ጨጓራ አለብኝ፣ ይሄ አለብኝ፣ የኔም መድኃኒት ነው ያሳየሽ እናቴ፣ አንቺ ተሻወጂ ጥሩ ነው ምናምን አሉኝ ማለት ነው ማዘር። ከዛ በኋላ በቃ ምን ያ በጣም ብዙ የሚዋሻቸው ነገሮች ውስጥ ያሉ። አንድ ቀን በማለት አንዳንዴ እኮ ሰው ገንዘብ እፈልጋለሁ እስኪ ትንሽ ብር ላኪልኝ እንደዚህ ቢል ችግር የለውም፣ ግን ይዋሻል። በቃ በዚህ ወጥቶ ስልኩ ሁለቴ ነው ስልኩን ያስፈታውለት፣ ስልኩን አስይዞ ማለት ነው። በቃ ስልኩንም ያስይዛል፣ እንደዚህ ይላል። በቃ እኔ ስልችት ሲለኝ መጨረሻ ላይ ያው በፍቅርም ብለው በጸብም ብለው ልጁ ምንም የሚቀየር አልሆነም። ከዛው ስዘጋው ማለት ነው ያው ውስጤ በጣም ማለት አንዳንዴ እንቅልፍ ሳልተኛ ማድርበት ነገር አለ። እንዴ እኔ ነኝ እንዴ ሁሉ ነገር ሳረገ የነበረው ምን ነክቶኝ ነው? እዛ ጋር ልጅ አለኝ፣ እዛ ጋር ማለት ደሃ ቤተሰቦች አሉኝ፣ የእነሱን ህይወት አስባለሁ። በዛ ላይ ደግሞ ያው መሬት ገዝቼ ነበረ ህገወጥና ትንሽ ቤት እንትን ብዬ እሱ ተወሰደብኝ። እሱን ሁሉንም ነገር ያውቃል። እናቴ ሞታለች እዚህ ጋር ሀዘን ላይ ስንቱ ነገር ተደራርቦብኝ እሱ ገንዘብ። ከዛ መጨረሻ ላይ ምን እንዳለኝ ታውቃለህ አሌክስ? ወጣለሁ አለ፣ አንቺንም እነሱንም አለምንም አለ፣ ወጥቼ ራሴን ችዬ አለ እኖራለሁ አለ ከጓደኛዬ ጋር። ከዛ በኋላ ግን አለ አንድ ሰው ዞር ብዬ ባይ አላለም። ከዛ ችግር የለውም ስለ አንቺ ማናለሽ ምናምን አለ አይደል? የሆነ ራሱ ተናግሮ የሆነ ሰው አንተ ነግሮክ የሆነ ነገር ብሎክ አንተ የሆነ ነገር ልመልስ ስትል አንተን እንደ ጥፋተኛ አድርጎ አንተ ላይ የሚጮህ እንደዛ ነው የሚያደርገውና በጣም ተረዳሁትኝና አይምሮዬን እንትን ስል ማለት ነው ራሴን ለካ ጥፋተኛ አልኩኝ። ከዛ በኋላ ግን ውስጥ የሚሰማኝ ስሜት ማለት ነው ማርያምን ስብርብር ያለ ማለት በቃ እኔ በጣም ማለት ሰው አጥቼ አይደለም በርግጥ ከሱ የተሻለ ስንት ሰዎች አሉ ምናምን፣ ግን እኔ በፍቅር ቀይረዋለሁ ማለት ከምንም አይነት ነገር ውስጥ ቢሆን እኔ አወጣዋለሁ ምናምን ብዬ ነበር ያሰብኩት፣ ግን ያሰብኩት